መንግስት ከሰራተኞች ደሞዝ ላይ ለመቁረጥ ያሰበው ክፍያ ተቃውሞ ገጥሞታል። መንግስት የዝቅተኛ ደሞዝ ወለልን በተመለከተና ሌሎች የቀረቡ ጥያቄዎችን በቅድሚያ እንዲመልስም ተጠይቋል። በሌላ በኩል ደግሞ የኢንቨስትመንት ባንክ አገልግሎት በይፋ መጀመሩ ታውቋል። በዚህም የኢትዮጵያ ንግድ ባንክና ወጋገን ባንክ ፈቃድ ያገኙ የመጀመሪያዎቹ የኢንቨስትመንት ባንኮች ሆነዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከሰራተኞች ደሞዝ ላይ ለመቁረጥ ያሰበው ክፍያ ተቃውሞ ገጥሞታል። መንግስት የዝቅተኛ ደሞዝ ወለልን በተመለከተና ሌሎች የቀረቡ ጥያቄዎችን በቅድሚያ እንዲመልስም ተጠይቀዋል። የሰራተኞች ጥያቄ ምላሽ ሳያገኝ ተጨማሪ ክፍያን የሚጠይቀው ረቂቅ መቅረቡ ሌላ ጫና ይፈጥራልም ተብሏል። እስካሁን ያቀረብነው ጥያቄ ምላሽ ሳያገኝ ተጨማሪ ክፍያን የሚያስከትለው ረቂቅ አዋጅ መቅረቡ ሰራተኞች ላይ ሌላ የኑሮ ጫናን የሚፈጥር ነው ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ አስታውቋል። የህዝብ ተወካዮች ምክር ቤት ከሰሞኑ ባደረገው መደበኛ ስብሰባ በቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። በዚህም መሰረት ሌሎች ጉዳዮችንም አካቶ የመንግስትና የግል ሰራተኞች ከደሞዛቸው ላይ ተቆራጭ በማድረግ ለአደጋ ስጋት የሚሆን ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ላይ አባላቱ ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መመራቱ ተመላክቷል። ይህንን ረቂቅ አዋጅ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ እንዴት ይመለከተዋል በሚል ለቀረበው ጥያቄ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ በሰጡት ምላሽ ከዚህ ቀደም በተደጋጋሚ ጊዜ ሲቀርቡ የነበሩ ጥያቄዎች ምላሽ ሳያገኙ መቅረታቸውን የገለጹ ሲሆን ተጨማሪ ክፍያን የሚጠይቀው ረቂቅ አዋጅ መቅረቡ ሰራተኞች ላይ ሌላ ጫናን የሚፈጥር ነው ብለዋል። በመሆኑም ረቂቅ አዋጁ ገና ስላልጸደቀ ህግ ሆኖ ይወጣል ወይስ አይወጣም የሚለውን በተመለከተ የሰራተኛ ማህበራት ኮንፌዴሬሽን አስቀድሞ የሚወያይበት ጉዳይ እንደሚሆን ጠቁመዋል። አክለውም በተደጋጋሚ ጥያቄ ከተነሳበት የሰራተኞች መብት ጥያቄዎች አንዱ ከደሞዝ ላይ የሚቆረጠው የታክስ መጠን አሁን ያለውን የኑሮ ውድነትና ነባራዊ ሁኔታ ባገናዘበ መልኩ መሻሻል አለበት የሚል እንደሆነ አስታውሰዋል። ቀድሞ በተቀመጠው ህግ መሰረትም እስከ 600 ብር ድረስ ከታክስ ነፃ መሆኑን የሚያስቀምጥ ሲሆን ደሞዙ ከ600 ብር በላይ የሆነ ሰው በየደረጃው የታክስ ክፍያ መጠን መቀመጡን አንስተዋል። ይህ ህግም ቀድሞ በነበረው የዝቅተኛ ደሞዝ የተሰላ ስለነበር ጥያቄው በድጋሚ መሻሻል እንዳለበት የሚገልጽ መሆኑን የውጭና የህዝብ ግንኙነት መምሪያ ኃላፊው ተናግረዋል። ኢሰማኮ በጉዳዩ ዙሪያ ለጠቅላይ ሚኒስትሩና ለገንዘብ ሚኒስቴር ጥናት ተደርጎ እርምጃ እንዲወሰድበት ለማስቻል በተደጋጋሚ ጥያቄ ቢያቀርብም እስካሁን ግን በመንግስት በኩል ይፋዊ የሆነ ምላሽ እንዳልተሰጠው የገለጹ ሲሆን አሁንም ትኩረት እንዲሰጥበት አሳስበዋል። ዝቅተኛ የደሞዝ ወለል በመንግስት እንዲወሰንና ከደሞዝ ላይ የሚቆረጠው ከፍተኛ ግብር እንዲቀንስ መንግስትን በተደጋጋሚ ቢጠየቅም እስካሁን ምላሽ ባለመሰጠቱ ከዚህ በኋላ ሰራተኞች ወደ ስራ ማቆም አድማና ወደ ሰላማዊ ሰልፍ እንደሚያመሩ በቅርቡ ኢሰማኮ ገልጾ እንደነበር ይታወሳል። በሌላ በኩል ደግሞ የኢንቨስትመንት ባንክ አገልግሎት በይፋ መጀመሩ ታውቋል። በዚህም የኢትዮጵያ ንግድ ባንክና ወጋገን ባንክ ፈቃድ ያገኙ የመጀመሪያዎቹ የኢንቨስትመንት ባንኮች ሆነዋል። የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንክ አገልግሎት ማስጀመሩን አስታውቋል። ሲቢኢ ካፒታል አክሲዮን ማህበር እና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ደግሞ የመጀመሪያዎቹ የኢንቨስትመንት ባንክ እንዲጀምሩ ፈቃድ ማግኘታቸው ተገልጿል። እንዲሁም ደግሞ ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር የሰነደ መዋለ ንዋይ ገበያ አከናዋኝ ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስስ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪና ኢኩዌዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ሆነው ፈቃድ አግኝተዋል። የዳበረ የካፒታል ገበያ ለሀገር ኢኮኖሚያዊ እድገት ትልቅ መሰረት መሆኑን የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን ቦርድ ሰብሳቢ ማሞ ምህረቱ አስገንዝበዋል። ዘርፉ በተለይም አምራች ኢንዱስትሪዎች ያሉባቸውን
የፋይናንስ ችግር ለመፍታት ትልቅ አቅም ይፈጥራል ብለዋል። የካፒታል ገበያው ከአምራቾች ባሻገር መንግስት ያለበትን የበጀት ችግር ለመፍታት ትልቅ አቅም የሚፈጥር መሆኑንም አንስተዋል። በተጨማሪም የመንግስት የልማት ድርጅቶችን ወደ ግል የማዛወርን ሂደት ተመን ከማውጣት ጀምሮ ህብረተሰቡን ባለቤት እንዲሆን በማድረግ ረገድ ከፍተኛ አስተዋጽኦ ይኖረዋል ያሉት የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቆ በበኩላቸው የእነዚህ አዳዲስ የካፒታል ገበያ አገልግሎት ሰጪዎች ወደ ገበያው መምጣት በኢትዮጵያ ውስጥ የበለጠ የአገልግሎት ብዝሃነት ያለው ጠንካራ የካፒታል ገበያ ለመፍጠር እድል የሚፈጥር መሆኑን አስታውቀዋል። እንዲሁም ለህብረተሰቡ ከኢንቨስትመንት ባንክና ከማማከር አገልግሎቶች ጀምሮ እስከ የሰነደ መዋለ ንዋይ ግብይቶችን ማስፈጸምና ማከናወን ድረስ ያሉ ቁልፍ አገልግሎቶችን ለመስጠት ወሳኝ ናቸው ሲሉ ገልጸዋል። እስካሁን የካፒታል ገበያው ፈቃድ ባላቸው 4 የኢንቨስትመንት አማካሪዎች ብቻ ተወስኖ የነበረ መሆኑን ጠቁመው ዛሬ የኢንቨስትመንት ባንክና የሰነደ መዋለ ንዋይ ገበያ አከናዋኝ ድርጅቶችን በማካተት መስፋፋቱ የገበያው ተሳታፊዎች አዳዲስ አገልግሎቶችን እንዲያገኙ ያስችላቸዋል ያሉት እነዚህ አዳዲስ አገልግሎት ሰጪዎች ለገበያው ጥልቀትና ቅልጥፍናን የሚጨምሩ ሲሆን ለተሻለ የካፒታል ማሰባሰብና የኢንቨስትመንት እድሎችን በር ይከፍታሉ ተብሏል። በተጨማሪም የኢንቨስተሮችን አመኔታ በማጎልበት የገበያ ፍትሐዊነትን በማሳደግና የካፒታል ማሰባሰቢያ መሳሪያዎችን በማዘጋጀት ካፒታል ፈላጊ ተቋማትንም ሆነ ኢንቨስተሮችን ተጠቃሚ ማድረግ እንደሚችሉ ተገልጿል። በሌላ በኩል ደግሞ ለበርካታ ነጋዴዎች ማስጠንቀቂያ መሰጠቱን ሰምተናል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘነው መረጃ ያሳያል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከ149 ሚሊዮን ብር በላይ ያልተከፈለ የግብር ዕዳ ያለባቸው 8 ግብር ከፋዮች ከሀገር እንዳይወጡ ለኢሚግሬሽንና ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን አስታውቀዋል። ቢሮ ከ3.2 ቢሊዮን ብር በላይ ያልከፈሉት የግብር ዕዳ ያለባቸው 62 ግብር ከፋዮች በተመሳሳይ ከሀገር እንዳይወጡ ባለፈው ወር ለኢሚግሬሽን ስማቸውን ማስተላለፉ አይዘነጋም። ሆኖም ባለፈው ወር የጉዞ እገዳ ከተላለፈባቸው ግብር ከፋዮች መካከል 3ቱ ዕዳቸውን መክፈል በመጀመራቸው የጉዞ እገዳው እንዲነሳላቸው ተደርጓል ተብሏል። ከዚሁ ጋር በተያያዘ በርካታ የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አለማግኘቱን ሰምተናል። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ቢሮው ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት 25 በመቶ ያህሉ ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጠዋል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር በፍጹም የማይጣጣም ነው። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያሉ። አንዳንዶቹ ደግሞ ገንዘቡን በህጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የሚመጣው የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑም ተገልጿል። በሌላ መረጃ ደግሞ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስ እና የብድር አገልግሎት ይፋ ተደርጓል። የሞባይል ስልክን ብቻ በመጠቀም የዲጂታል ኢንሹራንስ እና ብድር አገልግሎት የሚሰጥ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስ እና ብድር አገልግሎት መተግበሪያ በይፋ አገልግሎት ላይ ውሏል። ግሎባል ባንክ ኢትዮጵያ፣ ሉሲ ኢንሹራንስ አክሲዮን ማህበር እና ካቻ ዲጂታል ፋይናንሻል ሰርቪስ በጋራ በመሆን አጋር የተሰኘውን የዲጂታል ኢንሹራንስ ብድር አገልግሎት መተግበሪያን ይፋ አድርገዋል። ለኢንሹራንስ ተጠቃሚዎች፣ ለሜትር ታክሲ አሽከርካሪዎችና ለደሞዝተኞች የሚሆን የዲጂታል ብድርና ቁጠባ አገልግሎት እንደሚሰጥም ተገልጿል። አጋር ግሎባል ባንክ ኢትዮጵያ በዲጂታል ፋይናንሻል ሰርቪስ አገልግሎት የደንበኞቹን ተለዋዋጭ ፍላጎት የሚያሟሉ አዳዲስ የፋይናንስ መፍትሄዎችን ለማቅረብ ያለውን ቁርጠኝነት የሚያንጸባርቅ እንደሆነ ተነግረዋል። እንዲሁም ከግሎባል ባንክና ከካቻ ዲጂታል ፋይናንሻል ሰርቪስ ጋር በመተባበር ይፋ የተደረገው ይህ አገልግሎት የደንበኞችን ችግር በቀጥታ የሚፈታ ነው ተብሏል። አጋር ዲጂታል የኢንሹራንስ ደንበኞች ወደ ኢንሹራንስ ቅርንጫፍ መሄድ ሳይጠበቅባቸው ባሉበት ቦታ ሆነው ስልካቸውን ብቻ በመጠቀም ለንብረታቸው የመድን ሽፋን ዋስትና መግዛት የሚችሉበት መሆኑ ተገልጿል። አጋር ሙሉ በሙሉ ዲጂታልና ከወረቀት ንክኪ የጸዳ አገልግሎት በመሆኑ ማንኛውም ግለሰብም ሆነ ድርጅት የካቻ የስልክ መተግበሪያ ላይ በመመዝገብ አገልግሎቱን ማግኘት ይችላል ተብሏል። በተጨማሪም የመድን ሽፋን ዋስትናን የሚገዙ ደንበኞች የአረቦን ክፍያቸውን ለመክፈል የሚገጥማቸውን የገንዘብ እጥረት ለመቅረፍም ዲጂታል የብድር አገልግሎት እንደተመቻቸም ተገልጿል። በአገልግሎቱ
በአገልግሎቱ ተጠቃሚ የሆኑ ደንበኞች በተበደሩት መጠን ብድራቸውን በ1 ወር፣ በ3 ወር፣ በ6 ወር እና በ9 ወር መክፈል እንደሚችሉም ተነግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስ እና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።